ጤና ይስጥልን ክቡራትና ክቡራን እንደምን አላችሁ? በአርሰናል ቻናል ላይ እንገኛለን። የአርሰናል ቤተሰቦች ጉዳዮቻችንን በማስተዋወቅ እንጀምራለን። ምን ጉዳዮች ላይ ትኩረት እናደርጋለን? የአርሰናልና የቪክተር ዮኬሬሽ የኡሊያን አልቫሬዝ ጉዳይ፣ የቪኒ ጁኒየርስ መረጃዎች፣ ምን አዳዲስ ነገሮች አሉ? ከዛው ተጨማሪም ብሩኖ ጉማሬዥን በተመለከተ ምን እየተሰማ ይገኛል? አርሰናል ሊያካሄደው ስላሰበው ሶስተኛ ድርድርም እናነሳለን። ሌሎች አጫጭር ጉዳዮች የአሌክስ ስኮት ጉዳይ ይነሳል። አርሰናል ሂር ዊ ጎ የተባለለት አንድ ዝውውርም አጠናቋል። ሌላ በክረምቱ ከሰማናቸው ዝውውሮች መካከል አንደኛው ነው። በጣም ተስፋ የተጣለበት ተጫዋች ሆኖ እየተመለከትነው እንገኛለን። በተለይ ካሮን ራምዜ ጋር እየተመሳሰለ ይገኛል። የመጣበትም ክለብ ያንን የሚያሳይ ነው። ለሁሉም ሌሎች ጉዳዮችንም ይዘናል። የእናንተንም ሀሳቦች እናስተናግዳለን። ትናንትና የአርሰናል ባለፈው የውድድር ዘመን 2025/26 የውድድር ዘመን ምርጡ ዝውውር ማነበር ብለን ጠይቀን ነበረ። በርካታ አድማጮች ምላሻችሁን ልካችሁልናል። ለሁሉም የሁላችሁንም ሀሳቦች ወደ በኋላ ላይ መለስ ብዬ አቀርባለሁ። ለዛሬ ግን አንድ ጥያቄ ላቅርብላችሁ። ከአርሰናል ጋር በተያዘ ፖል ሜርሰን እንግዲህ በተንታኝነቱ አሁን ብዙ ይታወቃል። በአርሰናል ቤት እየተጫወተ ነው። ትልልቅ ዋንጫዎችንም አሸንፏል። የሊግ ካፕ፣ ከዛ በተጨማሪ የቻሪቲ ሺልድ፣ የዩሮፒያን ካፕ ዊነርስ ካፕን 1993-94 ላይም አሸንፏል። የኤፍኤ ካፕን አሸንፏል። የፈርስት ዲቪዥን በሚባልበትም ሰዓት ላይ ያሸነፋቸው ውድድሮች አሉ። ስንት የሊግ ዋንጫዎችን አሸንፏል። ስለ ፖል ሜርሰን የምታነሱት የምትሉ ነገሮች ካሉ ሀሳብ አስተያየቶቻችሁን ላኩልን። ቪክተር ዮኬሬሽም ትናንትና አርሰናል ቤት ከፈረመ ድፍን በዛሬው ዕለት አርሰናል ቤት ከፈረመ ድፍን አንድ ዓመት ነው። ትናንትና ስለ ቪክተር ዮኬሬሽ ያነሳናቸው ነጥቦች ነበሩ። ይለቃል አይለቅም በሚለው ጉዳይ ላይ እናንተም የምትሏቸው ነገሮች ካሉ እንቀበላለን። ሀሳብ አስተያየቶቻችሁን። ቪክተር ዮኬሬሽ 55 ጨዋታዎችን በሁሉም ውድድሮች ላይ አድርጓል። 21 ግቦችን አስቆጥሯል። የክለቡም ከፍተኛ ግብ አስቆጣሪ ሆኖ አጠናቋል። 4 አሲስቶች ነበሩት። የፕሪሚየር ሊግ ሻምፒዮን ነበረ። በፕሪሚየር ሊግ ላይ የመጀመሪያ ጨዋታውን እያከናወነው ሊድስ ዩናይትድን አርሰናል 4-0 ሲያሸንፍ እንደነበረ የታወቀ ፕሪሚየር ሊጉ የመጀመሪያ ግብን ያስቆጠረበት ጨዋታ ነበረና ለረጅም ጊዜ በአርሰናል ቤት ከ20 በላይ ግቦችን የሚያስቆጥሩ ተጫዋቾች ጠፍተው ነበር። አሁን ግን ቪክተር ዮኬሬሽ ከዛ አመት የመጀመሪያው አመት 2025/26 በበለጠ ዘንድሮ ከፍ ብሎ እንመለከተዋለን ብለንም እንጠብቃለን። ለሁሉም እነዚህ በዋነኝነት የሚነሱ ጉዳዮች ናቸው። በዝርዝር እየተመለከትናቸው እንቆያለን። ሀሳብ አስተያየቶቻችሁን ጻፉልን፣ መልእክቶቻችሁን እንቀበላለን። አንድ ጉዳይ በማንሳት ተጀምራለሁ። ስለ ቪክተር ዮኬሬሽን በተመለከተ አንድ አንጀል የተባለ ጋዜጠኛ ያነሳው ጉዳይ አለ። ይህም በተለይ ደግሞ በቪክተር ዮኬሬሽ ጉዳይ ብዙ ሲባል የነበሩ ጉዳዮች አሉ። አርሰናልና አትሌቲኮ ማድሪድ ቪክተር ዮኬሬሽን በኡሊያን አልቫሬዝ ገንዘብ ጨምሮ ሊቀያየሩ ይችላሉ የሚለው ሀሳብ ይነሳል። ኡሊያን አልቫሬዝ በጨዋታ ደረጃ ምን አይነት ያጨዋታ ባህሪ ያለው፣ ቪክተር ዮኬሬሽ ምን አይነት ያጨዋታ ባህሪ ያለው በሚለው ጉዳይ ላይ አርሰናልን ማንን ማቆየት፣ ሁለቱንም ቢያንስ የትኛው ተጫዋች ደግሞ ቢቆይ ወይም ደግሞ ቪክተር ዮኬሬሽ ቢለቅ ወይም ኡሊያን አልቫሬዝ ቢመጣ ማን የተሻለ ያዋጣል የሚለው በጣም በብዙዎች ዘንድ ሲያነጋግር ነበረ። ትናንትናም በርካታ መልእክቶችን በዚህ ዙሪያ ልካችሁልናል፣ እኛም እናነሳሳችኋለን። ነገር ግን አንድ ጉዳይ ላንሳ። ከዚህ ጋር በተያዘ የሰማሁት በጣም አስገራሚ መረጃ አለ። ከደቂቃዎች በፊት የወጣ ነው። አንጀሎ ይዞት የወጣው መረጃ ምንድን ነው የሚለው ቪክተር ዮኬሬሽን አርሰናል ለኡሊያን አልቫሬዝ ቀይር አላቀረበውም፣ በድርድሩም አላካተተውም። ነገር ግን እየተባለ እንዳለው መረጃ ከሆነ አትሌቲኮ ማድሪድ ነው ኡሊያን አልቫሬዝን የማጣ ከሆነ ቪክተር ዮኬሬሽን በቀይር መንገድ ባገኘ ብሎ የአትሌቲኮ ማድሪድ ፍላጎት እንጂ የአርሰናል መነሻ ጥያቄ አይደለም የሚሉ ሀሳቦች አሉና እነዚህ ጉዳዮች ላይ ተጨማሪ ዝርዝር ጉዳዮችም እየተነሱ ይገኛሉ። ለሁሉም ብዙ ነገሮች እናነሳለን። በአርሰናል ቤት በተለይ የምናነሳቸው መረጃዎች መካከል የቪኒ ጁኒየርን ጉዳይ ትናንትና በሰራነው ቪዲዮ ላይ በስፋት አንስተናል። ብዙዎቻችሁ እውነት አይመስልም፣ ነገር ግን ቢመጣ በጣም ደስ ይለናል የሚል ተመሳሳይ ይዘት ያላቸው መልእክቶችን ልካችሁልናል። ዛሬስ በተጫዋቹ ጉዳይ ምን አዳዲስ መረጃዎች አሉ የሚለውን እየተመለከትን እንቆያለን። ከዛ አስቀድሜ ግን የአርሰናልን ጨዋታ ላንሳላችሁ። ትናንትና ኤምኬ ዶንስን ገጥሞ ነበር። ዛሬ ደግሞ ወደ ጂሮና አቅንቶ በዛው በጂሮና ወይም ወደ ካታሎኒያ ግዛት ደርሷል። ከጂሮና ጋር በቀጣይ ቅዳሜ የሚያደርገው ጨዋታ አለ። ለዛ አስቀድሞ በዛም የዝግ ሌላ አንድ መርሃ ግብር ያከናውናል ተብሎ ይጠበቃል። ትናንትና ኤምኬ ዶንስን በዝግ ስቴዲየም ነበረ የገጠመው። ክሪስቶስ ዞሊስ 17 ቁጥር መለያውን ለብሶ በሜዳ ላይ ተሰልፎ ተጫውቷል። ሬስ ኔልሰን የመጀመሪያውን ግብ ሲያስቆጥር አሲስት ያደረገለት ደግሞ ክሪስቶስ ዞሊስ እንደሆነ ተመልክተናል። ከዛ ውጪ ታንዋኔሪ እንዲሁም ደግሞ ኦኔል የአርሰናልን ግቦች አስቆጥረው አርሰናል 3-0 በሆነ ውጤት የሚኬል አርቴታ የመጀመሪያ የዝግ ስቴዲየም ጨዋታ በደንብ
በደንብ በዚህ መንገድ የተጠናቀቀ ነው። ሶባ ሪያሊቲ ትሬኒንግ ሴንተር ወይም ደግሞ በቀድሞ የለንደን ኮሎኒ የተደረገ ልምምድ ጨዋታ ልንለው እንችላለን። ኤምኬ ዶንስን ገጥሞታል። 3-0 አሸንፏል። ዞሊስ በአሲስት ጀምሯል። ምንም የሚመዘገብ ጨዋታ ባይሆንም በዛ ደረጃ መጀመሩ ጥሩ የሚበረታታ ነው ብሎ ማንሳት ይቻላል። ስለ ቪኒ ጁኒየር ላንሳላችሁ። በሪያል ማድሪድ ቤት እየተነሳ ያለ ጉዳይ አለ። ተጫዋቹን በተመለከተ ምን እየተባለ ይገኛል? በዝርዝር የሰማናቸውን ጉዳዮች አካፍላችኋለሁ። ነገር ግን አንድ ጉዳይ ላስቀድም ለእናንተ። ይህንን ቪዲዮ ላይክ አድርጉ፣ ሰብስክራይብ ያደረጋችሁ ሼር ያደረጋችሁ አብሮነታችሁን አሳዩን። በምናነሳቸው ጉዳዮች ላይ የእናንተን አብሮነት የእናንተን ቆይታ እንፈልጋለን። መልእክቶቻችሁን ላኩልን። በቪኒ ጁኒየር ጉዳይ ላይ የደሞዙ ጉዳይ በትልቅ ደረጃ ይነሳል። እሱን በተመለከተ ትንሽ ጥቂት ማብራሪያዎችን እንስጥበት። አርሰናል ደሞዙን መክፈል ይችላል አይችልም? ዋነኛው ጥያቄ የሚነሳበት ለአርሰናል እንደ ትልቅ ችግርስ የሚታየው ምንድነው የሚለውን ላጋራችሁ። ከአርሰናል ጋር በተያዘ በፋይናንሻል ደረጃ በጣም ቤስ የሚባለውን ፋይናንሻል ይር አሳልፏል። ከውጤትም በተጨማሪ ፕሪሚየር ሊግን ከ2 ዓመታት በኋላ ከማሻነፍም በላይ በአጠቃላይ በእንግሊዝ ክብረ ወሰን የሆነ ትልቅ ገንዘብ ያገኛል። የ2025/26 የውድድር ዘመን እስካሁን ያሉ የሩብ ዓመት የግማሽ ዓመት ሪፖርቶችን ተመልክተናል። አሁን የ2025/26 የውድድር ዘመን ተጠናቆ ዝርዝር ጉዳዮች ደግሞ ይወጣሉ በጥቂት ጊዜያት ልዩነት ውስጥ። ያ ደግሞ ሲወጣ አርሰናል ትርፋማ ሆኖ ከማንቸስተር ሲቲ ነበር በቅርቡ ትልቁ ገንዘብ ያገኘው። በዚህ አጠቃላይ ሻምፒዮን በሆነበት በሌሎችም መስፈርቶች አርሰናል ሻምፒዮን ሆኗል። ቻምፒየንስ ሊግ ላይ እስከ ፍጻሜ ተጉዟል። ከቻምፒየንስ ሊግ የሚያገኛቸው ገቢዎች አሉ፣ የቴሌቪዥን መብት ሽያጭ፣ ሌሎችም ተደማምረው በደንብ ጥሩ ገንዘብ የሚያገኝበት አመት ነው። ነገር ግን በደሞዝ ደረጃ አርሰናል ይህንን የቪኒ ጁኒየርን ጥያቄ በሪያል ማድሪድ 500,000 ዩሮ ሳምንታዊ ደሞዝ ይከፈለዋል። በአጠቃላይ ከነጥቅማ ጥቅሙ ከ15 ሚሊዮን እስከ 20 ሚሊዮን ዩሮ አመታዊ ደሞዝ ያገኛል። ነገር ግን እሱ ቢያንስ ኬሊያን ኤምባፔ የሚከፈለው 30 ሚሊዮን ዩሮ አካባቢ ይድረስልኝ ከነጥቅማ ጥቅሙ የሚል ሐሳብ አለው። የሱ ጄዜ ዘፋኙ ይታወቃል። ከዛ ውጪ የሮክ ኔሽን ተቋም አለ። የዚህ የተጫዋቾችን በአንድ ማቀፍ ውስጥ አስገብቶ የሚሰራ ትልቅ ተቋም ነውና የኤጀንቶች ስብስብ ኤጀንቶች ደግሞ እነ ጄዜ እንደሆኑ ታዋቂው ራፐር ሙዚቀኛን በተመለከተ በዚህ ስራ ላይ ያለ ነውና የያን ዲያሞንዴ የጋብሪኤል ማርሴሊ የቪኒ ጁኒየር ወኪል እንደሆነ ይታወቃልና በዚህ ድርድር በኩል እነሱም ያንን ገፍተው እየሄዱበት ይገኛሉ። ሪያል ማድሪድ ነገ ወደ ባልደባስ የልምምድ ማዕከል ሄዶ ልምምድ ይጀምራል። ቪኒ ጁኒየርም ሪፖርት ያደርጋል። የረፍት ጊዜውን አጠናቆ ተብሎ ይጠበቃል። ያ ሪፖርት ማድረግ ብቻ አይደለም፣ ሌሎች ተያያዥ ነገሮችም ከተጫዋቹ ጋር ይነሳሉ። እነዚህ ተያያዥ ጉዳዮች ምንድን ናቸው? በአርሰናል ቤት በሪያል ማድሪድ በኩል ደሞዙን የማይስማማ ኮንትራቱንም የማያራዝም ከሆነ ሪያል ማድሪድ ቢያንስ እስከ 120 ሚሊዮን ዩሮ ተጫዋቹን ሊሸጠው ይችላል። ምክንያቱም ከ12 ወራት ያነሰ ኮንትራት ያለው በጣም የሚገርም አቅም ያለው 26 ዓመቱ ፕራይም ታይሙ ላይ ያለ ተጫዋች ነውና ደሞዙን በተመለከተ አርሰናል አይችለውም የሚለው ትልቁ ጉዳይ አይደለም። ነገር ግን በአርሰናል በኩል ትልቅ ስራዎች የሚሰሩት የኮሜርሻል ነገሮች ናቸው። በጣም ኢፊሽንት በሆነ መልኩ ሌሎች ፓኬጆችን አርሰናል ማጠቃለል መስራት ይኖርበታል። ለምሳሌ የምስል መብት ሽያጭን በተመለከተ ከተጫዋቹ ጋር በተያዘ ደሞዙ በጣም ከፍ ባይልም የምስል ሽያጭ መብቱን ለተጫዋቹ በመስጠት የሆነ አይነት ፐርሰንት አርሰናል ሊደራደር የሚችልበት እድል አለ። ያ ደግሞ ተጫዋቹን በደንብ እንዲያገኘው ወደ አርሰናል እንዲመጣ ሊያደርግ ይችላል። ለምሳሌ አርሊንግ ብራውት ሃላንድ የምስል ሽያጭ መብቱ ላይ ትልቅ ተከፋይ ከሚባሉ የፕሪሚየር ሊግ ተጫዋቾች መካከል ቀዳሚ ነው። ከሱ በላይ የሚቀመጥም ስም የለም። ቪኒ ጁኒየር ሲመጣ ደግሞ ከአርሊንግ ብራውት ሃላንድም በላይ በዚህ በምስል ኢሜጅ ራይት በኩል ብዙ ጥቅም ያገኛል። ነገር ግን ለአርሰናል ደሞዙን እንኳን ከፍሎ የኢሜጅ ራይቱን ባያሳካ እንኳን ትልቅ ጥያቄ ሊነሳበት የሚችለው አርሰናል ለሌሎችም ተጫዋቾች ትልቅ ደሞዝ ይከፍላል። 200,000 250,000 270,000 300,000 የሚከፍላቸው ተጫዋቾች አሉ። ቡካዮ ሳካ፣ ካይ ሃቨርትዝ፣ ዴክላን ራይስ ሌሎችም ትልልቅ ስሞች አሉና ከነዚህ ተጫዋቾች ጋር በተያያዘ የአውሮፓ እግር ኳስ ማህበር ሕግ አለ፣ ፋይናንሻል ሩል። ያ ሩል ደግሞ ምንድነው የሚለው ክለቦችን በተመለከተ በዋነኝነት የሚነሳው ሀሳብ 70% ሬቨናቸው ወይም ገቢያቸው በላይ መክፈል አይችሉም። ለኤጀንቶች ክፍያ ሊሆን ይችላል፣ አሞርታይዜሽን። ለምሳሌ ቪኒ ጁኒየር በ120 ሚሊዮን ፓውንድ አርሰናልን ቢቀላቀል ብንል በተለያየ ዓመታት ይከፈላል። ይህ ክፍያ መጀመሪያ ላይ ለምሳሌ አርሰናል 40 ሚሊዮን ፓውንድ ከፍሎ ሊጀምር ይችላል። ከዛ በአመቱ 30 ከዛ 30 ወይም 20 25 እያለ የሚከፍልበት ያከፋ
ያከፋፈል ሂደት አለ። ኢንስቶልመንት እንዲሁም ደግሞ አሞርታይዜሽን በ3 ዓመት እንጨርሰው፣ በ5 ዓመት እንጨርሰው፣ በ4 ዓመት እንጨርሰው የሚለውን ከሪያል ማድሪድ ጋር ይስማማል። ያንን አከፋፈልም ጭምር የሚከፍላቸው ክፍያዎች ለምሳሌ የዴክላን ራይስ ዝውውር ወጪ ሊኖርበት ይችላል። ባንዴ አንዳንድ ዝውውሮች ባንዴ ይከፈላሉ፣ አንዳንድ ዝውውሮች ደግሞ በእንደዚህ በኢንስቶልመንት በአሞርታይዜሽን የሚከፈሉ አሉና ያንን ከግምት ውስጥ ሊያስገባ ይችላል። ትራንስፈር ፊው፣ ሌሎችም የአሰልጣኞች ደሞዝ፣ የተጫዋቾች ደሞዝ፣ ክለቡ ሌሎች የሚያወጣቸው ወጪዎች ተደማምረው ለምሳሌ 1 ቢሊዮን ገቢ ቢያገኝ 1 ቢሊዮን ዩሮ ገቢ ቢያገኝ 700 ሚሊዮን ዩሮ በላይ ወጪ ማውጣት አይችልምና ያ ላይ ሊገድበው ይችላልና አርሰናል የበለጠ ጥንቃቄ አድርጎ እየሰራበት ያለው ትልቁ ጉዳይ እሱ ነው። ነገር ግን ትናንትና ከዘገባው ላይ ዳቪድ ኦርነስቲን አንድ ቃል ሲጠቀም ነበር ዘገባው ላይ ዚ አትሌቲክ ላይ እንዲሁም ደግሞ ጄምስ መክኒኮልስም ጭምር ይዞት በወጡት ዘገባ ላይ አርሰናል ቡድን ውስጥ እንግዲህ አይዲያሊ አፕሩቭ አድርጎታል ሁሉም ሌቭል ላይ የሚለው በጣም ትናንትም አንስቼዋለሁ። በጣም ጥሩ ጉዳይ ነው። ምክንያቱም አይዲያሊ ከላይ እስከታች አፕሩቭ ማድረጋቸው ማለት ክለቡ ያለውን አምቢሽን ሁሉም ለምሳሌ አንዳንድ ጊዜ ሚኬል አርቴታ ፈልገውት አንድሪያ ቤርታ ላይፈልጉት ይችላሉ። ሁለቱ ፈልገውት የክለቡ ዋነኛ አመራሮች ስራ አስፈጻሚ ሊቀመንበሩ እነ ጆሽ ክሮንኬም ጭምር ላይስማሙበት ይችላሉና ያንን ደግሞ በክለቡ በኩል ወደፊት ቅራኔን ሊፈጥር ይችላል። ዝውውሩ ባይሳካ እኔ ብዬ ነበር እንደዚህ ነበር የሚሉ ነገሮች ሊመጡ ይችላሉ። ነገር ግን በሁሉም ሌቭል ላይ ቪኒ ጁኒየር ያስፈልገናል መምጣት አለበት ብለው አርሰናል ተስማምቶ መጀመሩን በትልቅ ደረጃ እንደ ስኬት የሚታይ ነውና በደንብ ሞኒተር እያደረገ ያለው ጉዳይ ነው። ነገ አዳዲስ ነገሮችን እንሰማበታለን ብለን እንጠብቃለን። ከአርሰናል የመጀመሪያ ጥያቄ ሌሎች ተያያዥ ጉዳዮች ጋር በተያያዘ የሚነሳ ነው። እንደኔ ግን ለእናንተም አንድ ጥያቄ እዚህ ጋር ላካፍላችሁ የእናንተን ሀሳቦች እንድታካፍሉን ስለምንፈልግ ነው ጥያቄዎችን የምናነሳው። ክሪስቶስ ዞሊስ የፈረመው በዚህ በግራ መስመር ቦታ ላይ ለመጫወት ነው። ምናልባት ከቪኒ ጁኒየር ውጪ ሌሎች ብራድሊ ባርኮላ ቢመጣ፣ ሌሎችም ትልልቅ ተጫዋቾች ኒኮ ዊሊያምስ ቢመጣ፣ ሌላም ልታነሷቸው የምትችሏቸው ስሞች እነ ኬነን ይልዲዝም ቢመጡ በክሪስቶስ ዞሊስ በኩል ከነዚህ ተጫዋቾች ጋር መፎካከር የጨዋታ እድልም እየተቀያየረ ሊያገኝ ይችላል። ነገር ግን ቪኒ ጁኒየር የሚመጣ ከሆነ የክሪስቶስ ዞሊስ ነገር በጣም ይወሳሰባል። ምክንያቱም ቪኒ ጁኒየር በጣም ትልቅ ሱፐርስታር ተጫዋች ነው። ብዙ የሚጎዳ ተጫዋች አይደለም። ከዛ በተጨማሪም ተጫዋቹን ተቀያሪ ወንበር ላይ የምታደርገውም ተጫዋች አይደለምና ያ ከግምት ውስጥ መግባት አለበት ብዬ አስባለሁ። ለሁሉም ክሪስቶስ ዞሊስ ዕጣ ፈንታው ምን ይሆናል? የእናንተን ሀሳቦች እስቲ አካፍሉን። ከቡካዮ ሳካ ከሌሎች አርሰናል ተጫዋቾች ጋርም መነጻጸር የሚችል አይነት ተጫዋች ነው። ለሁሉም እነዚህን ጉዳዮች አነሳን። ቪክተር ዮኬሬሽን የተመለከተ የክሪስቶስ ዞሊስና የቪኒ ጁኒየርን ጉዳይ አነሳ። ሌሎች ተጨማሪ ጉዳዮችን ደግሞ ላንሳላችሁ። ከብሩኖ ጉማሬዥ ጋር በተያያዘ ዛሬ የሰማናቸው ጉዳዮች አሉ። ፋብሪዚዮ ሮማኖም ጭምር ይዘውት የወጡት አርሰናል ሌላ ንግግር ነገ ያደርጋል ከኒውካስል ዩናይትድ ጋር 70 ሲደመር ብሎ ጥያቄዎችን ያቀርባል። 70 ሚሊዮን ፓውንድ በላይ ጥያቄ እንደሚያቀርብ ይጠበቃል። ኢምፕሩቭ ያደረገ የተሻሻለ ጥያቄውን ለክለቡ እንደሚያቀርብ እየተጠበቀ ይገኛልና በደንብ በትልቅ ደረጃ የተጠበቀ ያለ በተጫዋቹም ጉዳይ ላይ ተጫዋቹም በግል ጥቅም በደሞዝ ጉዳይ ላይ ስምምነት ላይ ደርሷል። ሂርዊጎ የተባለለትን ዝውውር እዚሁ ላይ ላንሳላችሁ። 16 ዓመቱ አግዜል ዶንካዜው የተባለ ተጫዋች አለ። የተጫዋች የካርዲፍ ተጫዋች ነው። አግዜልን በተመለከተ በሚገርም ሁኔታ በካርዲፍ በሚገርም ዊንገር ነው፣ የመስመር አጥቂ ነው። በተለይ በእያንዳንዱ እንቅስቃሴ ላይ በካርዲፍ ታሪክም በእድሜ ትንሹ ተጫዋች ነው። በትልቅ ደረጃ በሲኒየር ደረጃ የተጫወተ በካርዲፍ ከዚህ በፊት ማንን ታስታውሳላችሁ ብለን ብንጠይቃችሁ ብዙዎቻችሁ አሮን ራምዜን ትላላችሁ። የካርዲፍ ተጫዋች ነበረ። ወደ አርሰናልም መጥቶ ብዙ ዓመታትን አገልግሏልና ያም በትልቅ ደረጃ የተጫዋቹን ብቃት ሊያሳድግ የሚችል ከአሮን ራምዜ ጋርም በቅርቡ በጋራ አንድ ላይ ስንመለከታቸው ነበር። አሮን ራምዜም ወደ ክለቡ ተመልሶ እንደነበር ይታወቃልና እነዚህ የአርሰናል ዝውውር ነው። የተጫዋች የሕክምና ምርመራውን በለንደን ኮሎኒ ተገኝቶ የሕክምና ምርመራውን አጠናቋል። ሂርዊጎ የተባለለት ዝውውር ሆኖ ተመልክተናል። እነዚህ በዋነኝነት ከአርሰናል ጋር የሚነሳ ጉዳይ ነው። ሊያን አልቫሬዝን በተመለከተ አርሰናል ሌላ ዙር ጥያቄ በቀጣይ ቀናት ላይ ይጠበቃል። የፕሪሚየር ሊጉ ጊዜያት በደንብ ሳይገፋ በተለይ ደግሞ አርሰናል መዳረሻውን ስፔን ካታሎኒያ አድርጓል። በቀጣይ ቀናትም የሚያደርጋቸው ዝግጅቶች በኋላ አዳዲስ ነገሮችን በደንብ እንመለከታለን ብለን እንጠብቃለን። በዚህ ጉዳይ ላይ ተጨማሪ ሀሳቦች እናነሳለን። የአርሰናል ላይ ሌላኛው ላነሳው የምፈልገው ጉዳይ የዚህ የተከላካይ ስፍራ ላይ አርሰናል እየፈለገ ያለው ተጫዋች አለ ጆን ስቶንስ።
ስቶንስ አንድ ሪፖርት ስመለከት ነበር። አርሰናልና ቼልሲ ጆን ስቶንስን ለምን ፈለጉት? ባለፉት ዓመታት ለምሳሌ 2024-25 የውድድር ዘመን 2025-26 የውድድር ዘመን በሁለት ሲዝኖች ላይ በሊጉ በእንግሊዝ ፕሪሚየር ሊግ ማለት ነው ከ1000 ደቂቃዎች በላይ በሜዳ ላይ አላሳለፈም። ትልቅ ጥያቄን የሚያስነሳ ጉዳይ ነው። የተጫዋቹ ፊትነስ ትልቅ ጥያቄ ይገባበታል። ነገር ግን በፔፕ ጋርዲዮላ ስር ለምሳሌ በተለያዩ ውድድሮች ላይ ስኬታማ ጊዜን አሳልፏል። በድሪብል ከዛ ፕሮግረስ እንዲያደርግ ኳስ ይዞ በመውጣት በጣም የተሳካ ጊዜን ያሳለፈ ተጫዋች ነው። ከዛ በተጨማሪም ሌላኛው ደግሞ በፓስ አኩሬሲ ደረጃ ከፕሪሚየር ሊጉ 2018-19 የውድድር ዘመን ወደዚህ ባሉት ዓመታት ላይ ከሱ ጋር የሚስተካከል ተጫዋች የለም። 94% የኳስ አኩሬሲ ያለው፣ አብዛኞቹ ኳሶች ሾርት ፓሶች ናቸው። ረጅም ኳሶችን ብዙ ጊዜ አይጠቀምም። ያም ደግሞ ኤክስፒሪየንስ ያለው ተጫዋች መሆኑ በቼልሲም በአርሰናልም እንዲፈለግ አድርጎታልና የበለጠ አጓጊ ያደርገዋል። ዝውውሩን በደንብ ስኬታማ ጊዜ ሊያሳልፍ ይችላል የሚል እምነት አለ። ሌላኛው ጉዳይ ግን የባርኮላ ጉዳይ ምን አዲስ ነገር አለ ካላችሁ ፓሪስ ሰን ዠርመን በዛሬው ዕለት ድርድር ላይ ተቀምጦ ነበር ባርኮላን አዲስ ኮንትራክት ለማስፈረም። እንደ ሌኪፕ ዘገባ ከሆነ በተለይ ተጫዋቹ ከክቪቻ ክቨረሽኬሊያ 2025 ጃንዋሪ ላይ መምጣት ጀምሮ በደንብ በቡድን ውስጥ እንደ ሁለተኛ ተጫዋች ፓርታይም ሮል ላይ ያለው በደንብ በዋነኝነት አቋሙን እያሳየ አይደለምና በሊዮን አካዳሚ ነው ያደገው። ከዛ በኋላ ወደ ፓሪስ ሰን ዠርመን ከመጣ በኋላ በጣም ስኬታማ ሆኗል። በሚያስገርም ሁኔታ ደግሞ ፓሪስ ሰን ዠርመን ረጅም ጊዜ ኮንትራት የለውም ከተጫዋቹ ጋር። ተጫዋቹ እስከ 2028 ድረስ የሚያቆይ ውል ነው ያለው። ያ ደግሞ በጣም ጠባብ ጊዜ ነው ያለው። ይህ የውድድር ዘመን ጀምሮ የሚጠናቀቅ ከሆነ ተጫዋቹ የበለጠ ኮንትራቱን ይጨርሶ የመውጣት እድል አለውና ተጫዋቹ ውሌን አላራዝምም ብሏል። ፓሪስ ሰን ዠርመን ድጋሚ ጥያቄ አቅርቦለት ነበረ። ድጋሚ ሳይስማሙ ቀርቷል። ባየር ሙኒክ፣ አርሰናል፣ ሊቨርፑል በዋነኝነት የተጫዋቹ ፈላጊዎች እንደሆኑ ይታወቃል። የአሌክስ ስኮትም ጉዳይ እየተነሳ ይገኛል። እንደ ቲም ቶክ ዘገባ ከሆነ በቀጣይ አርሰናል የብሩኖ ጉማሬ ዝውውር የማይሳካ ከሆነ ፊቱን ወደ አሌክስ ስኮት የ21 ዓመቱ እንግሊዛዊ ተጫዋች ያዞራል። በተለይ ከአሌክስ ስኮት ጋር በተያያዘ አንዳንድ ጊዜ ለብሔራዊ ቡድኖች መጫወት የተጫዋቾችን ዋጋ ከፍ ያደርጋል። አሌክስ ስኮት ላይ ያ ትልቅ ጥያቄ ይነሳል። ለእንግሊዝ ብሔራዊ ቡድን አንድም ጨዋታ አላደረገም። በቻምፒየንስ ሊግ እግር ኳስ ላይ አልተመለከት ነው። ነገር ግን በጣም ጥሩ ተስፋ ያለው ተጫዋች ነው። ያንን በፕሪሚየር ሊግ ደግሞ አስመስክሯል። ነገር ግን ወደ ትራንስሌት ያደርጓል ወደ ዋና ወደ ትልልቅ ቡድኖች ሲሄድ የሚለው እንደ ትልቅ ጥያቄ የሚነሳ ነውና በዝምታ የሚታለፍ ነገር አይደለምና በቀጣይ ምላሽ የሚያስፈልገው ጉዳይ ነው። የብሩኖ ጉማሬዥን ጉዳይ ግን እዚሁ ላይ ላንሳውና ቶሎ ማጠናቀቅ ያለበት ይመስላል። ምክንያቱም ደግሞ በዋነኝነት የሮድሪና የማንቸስተር ሲቲ ጉዳይ እያበቃለት ይመስላል። በተለይ ሮድሪ ወደ ሪያል ማድሪድ ለመሄድ ከክለቡ ጋር ስምነት ላይ ደርሷል የሚሉ ዘገባዎችን አንዳንድ ጋዜጠኞች ጭምር ፋብሪስ ሃውኪንስ የተባሉ ጋዜጠኞች ይዘው ተወጡት ዘገባ ያሳያላ። ወደፊት የበለጠ ሊያጠያይቅ ሊያነጋግር የሚችል ጉዳይ ነው። ለሁሉም እነዚህ በዋነኝነት ከአርሰናል ጋር በተያያዘ የሰማናቸው አዳዲስ ጉዳዮች ናቸው። ትናንትና ደግሞ በቪክተር ዮኬሬሽ ጉዳይ በጣም በርካታ መልእክቶች መጥተውልናል። በተለይ ከወንድሙ ወንዴ ገና መቼ ያየ ነው እንገፋለን የልጅ ብሏል። ስለ ቪክተር ዮኬሬሽ ለክለባችን ፍቅር ሲል የከፈለውን ዋጋ ከምኔው ተዘነጋ። የልጅ ቅድመ ዝግጅት ላይ ሳይሳተፍ የክለባችን ከፍተኛ ግብ አስቆጣሪ እሱ መሆኑ መዘንጋት የለበትም። ቢያንስ የዓመት ካየ ነው በኋላ የተፈለገው አይነት ውሳኔ ቢወሰን ተገቢ ነው። እንደሚባለው ከሆነ ትልቅ ስህተት ነው። ድልና ድምቀት ሁሌም ለታላቁ ክለባችን የሚል መልእክቱን ወንድሙ ወንዴ ልኮልናል። ሌላኛው የዘንድሮው አርሰናል ነገር አሳዛኝ የሆነ ነው። ምክንያቱም ያሉ ተጫዋቾች አብዛኞቹ እድሜያቸው እየገፋ ለመሆኑ እየታወቀ አሁንም እነ ዋትኪንስ መባሉ የሚያስገርም ነው ብሏል። አቅሙን እያሟጠጠ የሚገኝ ተጫዋች መምጣት የለበትም። ኦሌ ዋትኪንስ ባይፈርም ጥሩ ነው የሚል ሀሳቡን ልኮልናል። መሐመድ አብደላ ከደቡብ አፍሪካ የጻፈልን መልእክት አለ። የአርሰናል የድሮ በሽታው ሳይነሳበት አይቀርም አገርሽቶበታል ብሏል። ዝውውሩ ጭር አለ። ምርጡ ዝውውር ለኔ ባለፈው ዓመት ኢንካፒየ ነው ብሏል። ሰለሞን ደግሞ የኔ ምርጡ ዝውውር ዮኬሬሽ ነው ብሎ ጽፎልናል። ሰለሞን የጻፈልን መልእክት ነው። ከልብ እናመሰግናለን። ሀበን የቀይሩ ጉዳይ ጭራሽ መነሳት ያልነበረበት ነገር ነው። አልቫሬዝ የጨዋታ ስታይሉ ለአርቴታ የሚመችና የሚማርክ ሊሆን ይችላል። ነገር ግን የሱ የመጀመሪያ ምርጫ አርሰናል ሳይሆን ባርሰሎና ነው። ቪክተር ዮኬሬሽ ግን አርሰናልን መርጦ ወዶ የመጣ ተጫዋች ነው። ለአርሰናል ሲል ከፍቅረኛው ጋር እስከ መለያየት ሌሎችንም ጉዳዮች አንስቶልናል። ሀብን ከዛ ውጪም በተለይ ለሁለት አስርት ዓመታት የናፈቀንን ዋንጫ ያስገኘልን ነው። ስለዚህ በአርሰናል መቆየት አለበት ብሎናል። ዮኬሬሽ ለኔ አንደኛ ነው ያለን አሸናፊ የተባለ አድማጫችን አሸናፊ ፋንቱ ከልብ እናመሰግናለን። አህመድ ከጅቡቲ እኔ ራይትን ደግፋለሁ። ልጁ ለአርሰናል ሁሉ ነገር ሰጥቷል ብሏል። ያ ራይት ትናንትና ያነሳውን ሀሳብ አንስቼላችኋለሁ። አልቫሬዝ ደግሞ በግድና ያ ማለት በጣም ደባሪ ነገር ነው። ወደ አርሰናል ዝውውሩ በዛ ደረጃ መነሳት የለበትም ብሏል። በተለይ ሌሎችንም ያነሳቸው ጉዳዮች አሉ። አህመድ ከጅቡቲ፣ ሙሐመድ ሲራጅ ነስሩ
እንኳን ሰላም መጣክ ወንድሜ ብሎናል። በሰላም ነው የጠፋችሁት ወይ ሰሞኑን ብሏል። ከዚህ በኋላ እንግዲህ አንጠፋም፣ የአንድ ቀን ክፍተት ፈጥረን ነበረ፣ ለሱም ይቅርታ እንጠይቃለን። የቅይሩን ጉዳይ አንስቶልናል። መሐመድ ሲራጅ ከአዲስ አበባ የጻፈልን መልእክት ነው። በተለይ የቅይሩን ነገር ከሚደግፉት መካከል ነኝ። ዮኬሬሽ ለሞራል ሲባል ካልሆነ እኔ ደስተኛ ያልሆንኩበት ተጫዋች ነው። በተለይ ከኳስ ጋር ምቾት የሚሰማው አጥቂ ስላልሆነ ቢሄድና እጅግ የማደንቀው እምወደው አልቫሬዝ ቢመጣ እጅግ ደስተኛ ነኝ። የኤዜም ነገር እንዲሁ ያላስደሰተኝ ተጫዋች ነው። አምና ምናልባት የአርቴታ ጨዋታ ስታይል ሊሆን ይችላል ኤዜን ያጨለመው በጣም ጥንቃቄ የሚመርጥ አሰልጣኝ ስለሆነ አርቴታ የ2022 ዋና አስደናቂ ቡድን አስፈሪውን ወራሪውን አርሰናል ያሳየናል፣ ያንን የምናፍቀው ብሎናል። WBMG የተባለ ስም ላይ የኢሜል ስም ላይ መጣለን መልእክት አለ። ኢንካፔ የኔ ምርጡ ዝውውር ነው ብሎናል። ዳግማዊ ቴዎድሮስ ቀይር የሚባለው ነገር ፍጹም እብደት ይመስለኛል። ጄሱስ ማርቲኔሊን ሰጥቶ የሚጨምረውን ገንዘብ አርሰናል መክፈል ነው ያለበት እንጂ ከነዚህ ውጪ በቪክተር ዮኬሬሽ መደራደር የለበትም። 4-4-2 ፎርሜሽንን መጠቀም ይችላል። በተረፈ ደግሞ ካምናው ዝውውር ሁሌም ዝውውሮች በጣም ጥሩ እንደነበሩ የፕሪሚየር ሊጉ ሻምፒዮን መሆናችን በራሱ ምስክር ነው። ይመቻቹ ብሎናል። ከልብ እናመሰግናለን። መስፍን የጻፈልን መልእክት አለ። ዋንጫ የወሰደው 2026 አርሰናል ግሪክ ዩሮ የበላውን ቡድን ይመስላል። አሁን ግን ጥሩ ጨዋታ እየተጫወተ ቢያሸነፍ ደስ ይለኛል። ቴክኒሻን ቢያስፈርሙ ጥሩ ነው። እኔ የ1998 ጀምሮ አርሰናልን 4ኛ ዋንጫ ሲበላ አይቻለው በጣም ደስተኛ ነኝ። ምን ጊዜም አርሰናል ብሎናል። መስፍን ከልብ እናመሰግናለን። ተስፋዬ ወርቅነህ አርሰናል አልቫሬዝን ለማግኘት ሲል ዮኬሬሽን ከገንዘብ ጋር በልዋጭ ከሰጠ ትልቅ ስህተት ነው። በቡድን ውስጥ የጥራት ደረጃ ቢለያይም 3 ሐሰተኛ 9 ቁጥሮች አሉ ብሎ የሚገርም ሐሳብን ተስፋዬ ወርቅነህ አንስቶልናል። ካቨርስ ሚኬል ሜሬኖ ራሱ አልቫሬዝም ሲመጣ ሐሰተኛ 9 ቁጥር ይሆናልና ጥሩ ንጹህ 9 ቁጥር ደግሞ ቪክተር ዮኬሬሽ ነው። ፊዚካሊ ታጋይ ተፋላሚ ተጫዋችና ያንን ደግሞ ከሱ ማጣት የለበትም አርሰናል የሚል ሐሳብ አለው። በተጠናቀቀ የውድድር ዘመን የአርሰናል የፈጠራ ማነስ እንጂ ኳስ ሲደርሰው ዮኬሬሽ ምን ማድረግ እንደሚችል ያሳየበት ዓመት ነበር ብሎናል። ቢኒ ባና ኬነን ዩልዲዝ ወደ አርሰናል መምጣት አለበት የሚል ሐሳቡን ልኮልናል። ዳዊት ዴቭ እውነት ለመናገር ቪክተርን ማንም መተካት አይችልም፣ ባይሆን አጋዥ መጨመር እንጂ ከቤንያሚን ሼሽኮ የተሻለ ዝውውር እንደነበረ በደንብ አስመስክሯል ብሎናል። ከዛ ውጪ ዘራይ ክብሮም ከካልጋሪ ካናዳ ሰሞኑን የሞርጋን ሮጀር ዝውውር በውድ ዋጋ ባለመፈጸሙ በጣም ደስተኛ ነኝ። የሞርጋን ዝውውር በጣም ያበሳጨኝ ዝውውር ነበረ፣ የጀርሚ ሞንጋ ዝውውር ብሎናል። ጉማሬጅ ከ70-85 ሚሊዮን ዩሮ ከመውጣት የክሪስታል ፓላሱን አዳም ዋርተንን የዩቬንቱስን ነፃ ወኪል የ6 ዓመቱን ዱሳን ቭላሆቪችን ብናስፈርም ጥሩ ነው የሚል ሐሳቡን ልኮልናል። ከዛ ውጭ የሱፍ መሐመድም ቪክተር ዮኬሬሽ አርሰናልን ብሎ ስለመጣ መቆየት አለበት ብሎናል። ሌሎችም በርካታ አድማጮች መልእክቶቻችሁን ልካሉችሉናል። ባሮ አድኛው ዮኬሬሽ መሄድ የለበትም ከፈለገ አልቫሬዝ ይቀር ብሎናል። መስፍን ኢንካፔ ለኔ ምርጡ ዝውውር ነበረ፣ ዮኬሬሽ ምርጥ ነው፣ እሱ ባይኖርም ዋንጫ አይኖርም ነበር ብሎናል። ሚካርታል ቪክተር ዮኬሬሽ ማቆየት አለብን ብሎናል። አብዱራህማን ሁሴን የጻፈልን መልእክት አለ። ሌሎችንም በተለይ ዝርዝር ነገሮችን ያነሳባቸው መልእክቶች አሉ። ከልብ እናመሰግናለን። አብዱራህማን ከድር ፔሮ ኢንካፔ ማርቲን ዙቢሜንዲ ኤዜ ሞስኬራ ኖርጋርድ በደረጃ ያስቀመጣቸው ናቸው ምርጥ ዝውውሮች ብሎ ፈይሳል ነጋሽ ምንም አላማረኝም፣ ዋጋ እንዳያስከፍላቸው እላለሁ፣ ከቻሉ በገንዘብ ይግዙት ነው የምለው የሚል ሐሳቡ ልኮልናል። ከኡሊያን አልቫሬዝ ዝውውር ጋር በተያያዘ ሁላችሁንም ከልብ እናመሰግናለን። ስለ ጻፋችሁ ለመልእክት፣ ስለ ሐሳብ፣ ስለ አስተያየቶቻችሁ ነገ ያልተሰሙ አዳዲስ ጉዳዮችን ይዘን እንመለሳለን። ይህ ቃላችን ነው። ይህንን ቪዲዮ ላይክ አድርጎ ሼር አድርጎ ሰብስክራይብ አድርጎ የዛሬን እዚህ ላይ ያበቃን። ጤና ይስጥልን።